ንጹሃን ግድያ የሚደረገው ለበቀል ይዳርገናል። ይሄን ሀገር ከመሰረቱ ነው የሚነጥ። እዚህ ላይ ቆም ብላችሁ አስቡ ጋይስ። ይሄ ዝም ብሎ በተወጀናበረ እንትን ወደ ባመጣለው ምናምን የሚል ነገር ላይ እንትን ትታችሁ የአማራዎች ግድያ መቆም አለበት። ኤኒ ጥያቄም ካለ ቁጭ ብለን እንነጋገር። ይሄ ከአብይ አህመድም በላይ ነው። የኦሮሞ ኤሊትን ይመለከታልና እዚህ ቮይስ ኦፍ አገው ሚል ባራምባራስ ነኝ ይላል። ኦኬ እኝኝ እንደምል ቀኑ ሲደርስ አሳያለሁ። የትግራይ ሰዎችን በዚህ መልኩ ያሾፉ ነበር ባይዘውኝ። እኛ ስንናገር ስለ ወልቃይት እኮ ትላንትና ተደራጅተን ስንል እነዚህ ታግለን ያሸነፍናቸው ብሎናል አባይ ወልዱ። በኋላ ተማርኮ ሸምሱ ነው ምናምን ያለው እና የኦሮሞ ልጆች ፕሊስ ህሊና ያላችሁ የኦሮሞ ልጆች ትክክል አይደለም። የአማራን ገበሬ ያዛችሁበት መንገድ ትክክል አይደለም። ይሄ መቆም አለበት። ቴንኪው ባላምባራስ ኮልሚ ማሜ እንኳን ደህና መጣ። ሰሎሜ እንኳን ደህና መጣችሁ። የአማራ ህዝብ ጥያቄን አስከባሪ ነን የሚሉ ሰዎች በብዛት የአዲሱ ድርጅት ደጋፊዎች ይሄ ጥያቄ ትክክል እንትን አይደለም፣ የተመለሰበት መንገድ ልክ አይደለም፣ እንደውም ሰላማዊ ሰልፍ መውጣት ያለበት አማራው ነው የሚል አቋም ሲንጸባረቅ ነበር። እና የእውነት ይሄ ጥያቄ ጥቅም የለውም ወይ? ማን የተጎዳው በዚህ ውሳኔ የሚለውን እያወራን ነው ማሜ። ኦኬ አይ ድርጅቱ አዲሱ ድርጅት መግለጫ አላወጣም አይደል? በዚህ ጉዳይ አይ ምንም አላለም። ደጋፊው ነው። አይ ዝም ብለው ነው እነዚህ ትንሽ ቀን አጀንዳ ምናምን ተፍተፍ ይላሉ እንጂ ምንም የሚፈጠር ነገር የለም። እዛ ማህበራዊ መሰረት ያለው በዛ ጉዳይና ማን ሞብላይዝ ህዝቡ ላይ ያደርግ እንደሚችል ይታወቃል። እና ጀስት ከማለት የዘለለ እንትን የለውም። ጀስት ማታገያ አጀንዳችንን እንትን አለብን ብሎ ነው የሚሆነው እንጂ እኔ ውሳኔው አሪፍ ነው ብዬ ነው የማስበው። እኔ ተግባራዊነቱ አሪፍ ከሆነ ውሳኔው ግን አሪፍ ውሳኔው ለጊዜው የተደረገው አሁን ባለበት ሁኔታ ለአንዱ ብሎ መወሰን አይችልም ብልጽግና እና ውሳኔ በድፍረት መወሰኑ መንግስት አሪፍ ነገር ነው ብዬ ነው የማስበው። እና ወደፊት ደግሞ የተስተካከለ ነገር ሲመጣ ሁለቱ ማህበረሰብ ተወያይቶ እንትን ማለት አለበት። እኔ ወልቃይት የድንበር ይገባኛል ጥያቄ እኔ እንትን አለም ላይ ካለ አይደለ ኢትዮጵያ የመላ ኢትዮጵያኖች ናት ብዬ ነው የማስበው። ወልቃይትና ራያ ነዋሪ ነው ብዬ ነው የማስበው። እኔ ትግራይም አማራ ክልልም የሚባለው እንዲኖር አልፈልግም። ወደ ቀድሞ ክፍለ ሀገር እንዲመጣ ነው የምፈልገው። እና አሪፍ ውሳኔ ነው አሁን ከሁለቱም ውጭ መሆኑ ብዬ ነው የማስበው። ከብአዴንም ከቲፒኤልኤፍም ውጭ ሆኖ በፌደራል ቢሆን የተሻለ ነው ብዬ አስባለሁ። እና በአንጻራዊነት የተሻለ ነው። ከዚህ የተሻለ አማራጭ አለ ብዬ አላስብም። እና እነሱም አንደኛ ማታገያ አጀንዳቸው ነው። ግን ግራ የሚያጋባው ሁለቱም አብረን እንሰራለን ይላሉ። ተመልሰው ደግሞ የቲፒኤልኤፍም ማታገያ አጀንዳው ማድረግ ይፈልጋል፣ ይሄኛው ማታገያ አጀንዳው ማድረግ ይፈልጋል። እና እኔ ግራ ነው የሚያጋቡኝ አፋብንና ቲፒኤልኤፍ ማለት ነው። እና ውሳኔው ግን አሪፍ ነው ብዬ ነው የማስበው። በዘለቄታዊነት ደግሞ እንግዲህ ጉዳዩን የያዙት አካላቶች ህዝቡም ስለሚያምንባቸው ያሻግሩናል ብለው የሚያስጨንቅ ነገር አለ ብዬ አላስብም። የዛ ጉዳይ እንኳን ባለቤት ያለው ጉዳይ ባለቤት የሌለው ብዙ ጉዳዮች አሉ ብዬ ነው የማስበው። እና እዛ ቢተኮር ተገቢ ነው። ምንም ቢወራበትም ምንም ለውጥ ስለማይመጣ በዚህ ጉዳይ ምክንያቱም አዛዡ ሌላ ነው። እዛ ጋ ያለው ደግሞ ሲቀጥል ግልጽ አይደለም። ከሪሶርስ ጋር ተያይዞ ማን ምን ያደርጋል እዛ ቦታ ላይ በምን አይነት ሁኔታ ምናምን ዝርዝር መረጃ በሌለበት ሁኔታ ላይ ብዙ እንትን አይልም ብዬ ነው የማስበው። እኔ ጀስት የመጣሁት ከፈቀሽልኝ ቅድስት ልዕልናን ጥያቄ ልጠይቃት ነበር የመጣው። አንቺም መረጃው ካለሽ እንትን ያለሽ ከፈቀሽ ልዕልና ጥያቄ ነበር የሆነ መረጃ ጥያቄ አለኝ እያለ ነው። ሰላም ነሽ? እንዴት ነሽ? አለሁልኩም። ሰላም አሉኝ። መሰረት ሚዲያ ያወጣው መረጃ ነበር አይተሽዋል? የአፍሪካ የልህቀት ማዕከል ምናምን አይ ቲንክ እንትና የሚመራው ተቋም ዛዲግ አብርሃ እዛ አይ ቲንክ ሱሉልታ ላይ ምናምን መሰለኝ ያለው ህንፃው ምናምን እዛ ላይ መሰረት ሚዲያ የዩናይትድ አረብ ኤሚሬት ባለስልጣን የጦር መሪዎች ካምፕ ሆኗል ምናምን እዛ ጋር የነበሩ ሰራተኞችን ላልተወሰነ ጊዜ ከእረፍት ውጡ፣ እኛ ስንፈልጋችሁ ነው የምትመጡ፣ እኛ ካልጠራናችሁ በቀር ዝር እንዳትሉ ምናምን እንትን ብለው አባረዋቸው። አሁን የዩናይትድ አረብ ኤሚሬት ባለስልጣናት እንትን ብለዋል፣ ካምፕ ሆኗል ምናምን የሚል እንትን ብሎ ነበረ።
ከዛ ደግሞ ያንን ደግሞ ትንግርቱ ይሄ ጉዳይ እኔ ቀድሞ መረጃው ደርሶኝ ነበር ማምናለና እዛ ቦታ ላይ ያሉት የዩናይትድ አረብ ኤሚሬትስ ሳይሆኑ የየመን ተገንጣይ ኃይሎች የደቡብ የመን ተገንጣይ ኃይሎች እዛ ጋር ሳውዲ እንትን ስታሳደው የነበረ መሪው ማን ነበር ያለው ስሙ በእናትሽ ጠፋብኝ። እሱና እነሱ ናቸው እዛ ያሉት ምናምን ነገር ብሎ እንትን አለና በዚህ ጉዳይ መረጃ ካለ ብዬ ነው አይተሽ ከሆነ ሁለቱም የተለያዩ እንትን ያሉት ግን እኔ ሳስበው የሆነ አረቦች መሰረት ሚዲያ ማለት ኬንያ ቤዝ ያደረገው ነው አይደል የምታወራው? የወያኔ ወያኔ የሚጠረጠረው መሰረት ሚዲያ ኬንያ ነው ቤዙ ሜቢ። ኦኬ አይ እንትኑን አላየሁትም አላሽም። እስቲ አሁን ልክ እንትውት እና እነግርሃለሁ ግን አላየሁትም ነበረ። እንደዚህ አይነት ኒውሶችን ከሷል ኦፍ ኮርስ እንደዚህ አይነት በዚህ ሰዓት ላይ በአት ነገሮች ሊመጣ ይችላል ማለት ነገሮች ሊባል ይችላል ግን I don't know anything about it አላሽም። የሆነ ትንግርቱ በጣም ደስ ብሎት ነው እንትን ሲል የነበረው ምናምን ነገር የሆነ በቃ ከእንትን ብሏል ምናምን በቃ ሳውዲ እንትን አትልም ጀዋርንም እየሰማሁት ነበርና ጦርነት እንትን የሚሉ ከሆነ ዩናይትድ አረብ ኤሚሬት ካላቆመች ጦርነቱ ይጀመራል። የሚጀመር ከሆነ ደግሞ ሳውዲ ትገባለች ምናምን እያለ ነበርና ያው አንቺ እሱን ይኸውልህ አይ ነው ግን የሆነ ቲንግ የምነግርህ ነገር the only way ጦርነቱ ሊጀመር የሚችለው ከአሜሪካ ከእንትና ጋር ከተጀመረች ነው። ከኢራቅ ጦርነት ከጀመረች የማይቀር ጦርነቱ ይጀመራል ብዬ ነው እኔ የምጠብቀው። እሱን ነው ሞር እያየሁት ያለውስ ነው ለጦርነቱ እንትን የሳውዲ እና ይኸውልህ ሳውዲ is more nervous right now ከኢትዮጵያ like ከኢትዮጵያ ጌንስ እንትን ሆና ኮምፕሊትሊ ሪስኳን ትወስዳለች ወይ የሚለው ካልኩሌሽን ነው እኔ የሳውዲ እስካሁን ድረስ ላምነው ያልቻልኩት ነው። የስ ኢትዮጵያን ፕሬሸር ለማድረግ እየሞከሩ ነው በየተቻለው መጠን። እምቢ የተባሉት ነገር አለ፣ ያገኙት ነገር አለ፣ የተስማሙበት እንትን አለ ኦልሬዲ ነው የምልህ። ግን ኮምፕሊትሊ ዩኤኢን ነቅላለው ብላ ከእንትን አጋራንቲ ዩ ለራሳቸው ራሱ በጣም ትልቅ ሄደክ ነው የሚሆንባቸው። አንደኛ አሜሪካ ራሱ አገንስተም እየሆኑ ነው። የአሜሪካ ሴኔተር ራሱ ወጥቶ ለመጀመሪያ ጊዜ በጣም አብዝተውታል። ዩኤኢ እንደውም በጣም ፓርትነር ናቸው ምናምን ብሎ ራሱ ሰሞኑን የተናገረው ነገር አለ። ሊንዚ ሎሃን whatever his name is so defending እንትን ብሎ ቦልድሊ እየተነገራቸው ነው ያለው። እዛ ሆርን ኦፍ አፍሪካ ላይ የሆነ ነገር እናደርጋለን ካሉ በሌላ መንገድ ደግሞ እነሱ ፕሬሸር የሚደረጉበት ይመጣል ማለት ነው። አሜሪካ እንትን ላይ የመን ጋር ያላቸው ቴንሽን እርስ በርሳቸው ቦርደር ላይ ያለው ጦርነት ምናምን ነገር ታውቃለህ። እሱን ሊያስነሱባቸው ይችላል። በአንድ እንትን አይደለም። እኛ ጋር ብቻ አቅም ያላቸው የሚመስላችሁ ሰዎች የራሳቸው የሆነ ደግሞ ችግር አላቸው። ያንን ችግር እንዴት ነው እንትን የምትለው ነው። ኢትዮጵያ አሁን if you ask me what is the best news you heard በዚህ ሰዓት ላይ ብትለኝ ከእስራኤል ጋር ያላት እንትን ነው። የእስራኤል የፈለገ ብትለኝ አቅም አላት። አሜሪካን አቅም ያለው ከይቅርታ ጋር ሌልና አንዴ ላሰማሽና አብረሽ ሂጂበት መረጃው እኔ ይቅርታ ቅድስት 5 ተጨማሪ መረጃዎችን በፍጥነት ዛሬ እንድታደርሱኝ ከቻላችሁ ይህን ፕሮግራም የምትከታተሉ ሰዎች ጠይቃለሁ። ትንግርት ነው። የመሰረት መረጃ እንደዚህ ነው የሚለው የአፍሪካ አመራር ልዕቀት አካዳሚ ሰራተኞች በሙሉ ረፍት እንዲወጡ ተደርገው ግዙፍ የሆነው የተቋሙ ህንፃ ውስጥ የኤምሬትሶች መግባታቸው ታወቀ ይላል። ይህንን መረጃ ሳይ ገና ርዕሱን ነው ያነበብኩት። ምክንያቱም ዲቴሉን ሁላ ማንበብ አይጠበቅብኝም ነበር። እኔ ራሴ ሪሰርች እየሰራው ስለነበረ ገና በረከት ይሄንን እንግዲህ ቴክኒሻናችን ይሄንን ዜና ሲልክልኝ መረጃዎችን ሞኒተር እያደረገ ይልክልኛል እና እንደተለመደው ሲያስቀምጠው አምጥቶ ሰበር ዜና በሰበር እንደምንገባ ጻፍኩለት። ኢሚዲየትሊ ሙሉ መረጃውን እንኳን እስኪያስቀምጠው አልጠበቅኩኝም። ምክንያቱም ከኔ ሪሰርች ጋር መጥቶ አላይን ነው ያደረገው ይሄ ዘገባ የመሰረት ዘገባ ማለት ነው። ግን መሰረት በጣም ጥቂት የሆነውን ዘገባ ነው ይዞ የወጣው ነው። ምክንያቱም እኔ ይሄንን ጉዳይ ፎሎ ሳደርግ ስለነበረ ማለት ነው። ኤኒዌይ የመሰረትን ልንገራችሁ። መጀመሪያ
መሰረት ሱሉልታ ከተማ በ40 ሄክታር መሬት ላይ የተገነባው የቀድሞ በአጠራሩ የመለስ ዜናዊ አካዳሚ አሁን ደግሞ የአፍሪካ አመራር ልዕቀት አካዳሚ በእንግሊዝኛው አፍሌክስ በመባል የሚታወቀው ተቋም በርካታ ስልጠናዎችን በማስተናገድ ይታወቃል። ምንም ጥያቄ የለው። አሁን ዛሬ የምንመጣው ግን በዚህ በርካታ ስልጠናዎችን በማስተናገዱ አቶ ዛዲግ አብርሃም በርካታ ስልጠና የሚሰጥበት ተቋም መሆኑ ብቻ ሳይሆን አሁን ምን ላይ ነው ያለው የሚለውን ልንነግራችሁ ነው የመጣ ነው ማለት ነው። አቶ ዛዲግ አብርሃ የሚመራው ተቋም ግንባታው በነገራችን ላይ ታስታውሳላችሁ አቶ ዮሐንስ ቦያሌው የዚህ የመለስ ዜናዊ ፋውንዴሽን የዚህ ልዕቀት አመራር እንዲሆን ተመድቦ እምቢ ብለዋል። እምቢ ማለቱን ታስታውሳላችሁ። በዚህ አጋጣሚ ላንሳው ብዬ ነው። አቶ ዮሐንስንም አቶ ዛዲግ አብርሃ የሚመራው ተቋም ግንባታው 2.2 ቢሊዮን ብር የፈጀ ሲሆን ኢትዮጵያ ውስጥ ካሉ ግዙፍ የሚባሉ ህንፃዎች ውስጥ አንዱ ነው የሚል ሚዲያችን አሁን የደረሰው መረጃ እንደሚጠቁመው ተቋሙ ከአንድ ወር በፊት ሁሉንም ሰራተኞች ላልተወሰነ ጊዜ እረፍት እንዲወጡ አድርጓል። ይህ እርምጃ ዘውትር ሚዲያ ላይ የሚቀርቡት የአመራሩ ተቋም ያልተነገረ ቢሆንም ሚዲያችን ከመንግስት መረጃ ምንጮችና ከሰራተኞች እንዳረጋግጠው ድንገተኛ በተባለ በዚህ እርምጃ ሁሉም ሰራተኞች የግዳጅ እረፍት እንዲወጡ ተደርገዋል ይላል መሰረት። ለምን እረፍት መውጣት እንዳለብን በግልጽ አልተነገረንም ብለው ለመሰረት ሚዲያ የጠቆሙት ሰራተኞቹ እነሱ በአስቸኳይ እንዲወጡ ከተደረገ በኋላ በርካታ የተባበሩት አረብ ኤምሬት ዜግነት ያላቸው ሰዎች ግቢ ውስጥ ሰፍረው ካምፕ መሳይ አድርገውታል ብለዋል ይላል መሰረት። ናው አሁን ላይ ወደ ቅጥር ግቢው በመግባት የተከለከለ መሆኑ የገለጹት እነዚህ የተቋሙ ሰራተኞች የጥበቃ ሰራተኞች ሳይቀሩ በሌሎች የደህንነትና የጸጥታ አባላት መተካታቸውንም አክለው ገልጸዋል። የሰራተኞቹ ጥሪ ካልተደረገላቸው በስተቀር ወደ ግቢ መመለስ የተከለከለ ነው የሚል ትዕዛዝም ደርሷቸዋል የሚሉ አንድ ስማቸው እንዲገለጽ ያልፈለጉ የሌላ የተቋሙ ሰራተኛ ነግረውናል ይላል ማን መሰረት። ኤምሬትስ ከሰሜኑ ጦርነት ወዲህ በተለይ ደግሞ በቅርብ ወራት ከኢትዮጵያ ጋር በተያያዘ በተደጋጋሚ ስሟ እየተነሳ ይገኛል። የሰሞኑ የብዙዎች መነጋገሪያ ሆኖ የሰነበተውና በሮይተርስ የዜና ወኪል ይፋ የተደረገው የተባበሩት አረብ ኤምሬት ኢትዮጵያ ውስጥ በቤኒሻንጉል ጉሙዝ የገነባችው ግዙፍ ወታደራዊ ካምፕ ጉዳይ አሁንም አነጋጋሪ ሆኖ ቀጥሏል ይላል መሰረት። ሮይተርስ በዘገባው በኤምሬትስ ወጪ የተገነባውና ለሱዳን ፈጣን ኃይል ጦር ወይንም ራፒድ ሰፖርት ፎርስ የስልጠናና የጦር መሳሪያ ድጋፍ የሚለው ካምፕ የሱዳን እርስ በርስ ጦርነትን የሚያራዝምና ለበርካታ ሺህ ንጹሐን ሞት ምክንያት ሊሆን እንደሚችል ይጠቁማል። በኢትዮጵያ በኩል በይፋ እስካሁን በጉዳዩ ዙሪያ የተባለ ነገር ባይኖርም የሮይተርስ ጋዜጠኞች ፍቃድ እንዲሰረዝ ተደርጓል። ሚዲያችን የአፍሪካ አመራር ልዕቀት አካዳሚ አሁን ላይ የኤምሬትሶች ካምፕ ተይዞ ምን ላይ እንደዋለ ለማጣራት ሙከራ ያደረገ ሲሆን ሁለቱ ሀገራት ካላቸው ወታደራዊ ትብብር አንጻር ከወታደራዊ ስልጠና ጋር የተያያዘ እንደሆነ አንድ የመንግስት ኃላፊ ጠቁመዋል። በዚህ ዙሪያ የአፍሪካ አመራር ልዕቀት አካዳሚን በኢሜይል እንዲሁም አመራሮቹን በስልክ ለማነጋገር ያደረግነው ሙከራ አልተሳካም። ይሄ እንግዲህ የማን ዘገባ ነው? የመሰረት ዘገባ ነው። ለእኔ ከ15 ቀን በፊት የደረሰኝ ዘገባ ደግሞ ይህንን ሪፖርት መልሳችሁ የላካችሁልኝ ሰዎች ታይመር ስለነበረው መረጃውን በዚህ ደረጃ እና አብይ አህመድ ይዳፈራሉ፣ በዚህ ደረጃ ይህንን ያደርጋሉ የሚል እምነት አልነበረኝም። አሁን መሰረት ያወጣው ሪፖርት ግን ስመለከት ይህን ጉዳይ መጥቼ እኔም ደግሞ ለአድማጭ ተመልካቾች ማድረስ ስላለብኝ እና ተጨማሪውን መረጃ ነገም በዚህ ጉዳይ ላይ የደረስኩበትን ጉዳይ ይዤላችሁ እንደመጣ በዚህ አጋጣሚ በመናገር ነው። እኔ የደረሰኝ መረጃ በዚህ ካምፕ ውስጥ የገቡት ኤምሬትሶች አይደሉም። በእኔ በደረሰኝ በተላከልኝ መረጃ በጣም ዲቴል መረጃ የደረሰኝ የየመን ትራንዚሽናል ካውንስል ሳውዘርን ትራንዚሽናል ካውንስል አመራሮች ሙሉ የየመን በዩናይትድ አረብ ኤምሬት ወደ ዩናይትድ አረብ ኤምሬት አምልጠዋል የሚባለው አይድሩስ አልዙቤዲን ጨምሮ ዋና አመራሩን ጨምሮ በርካታ የሳውዘርን ትራንዚሽናል ካውንስል አመራሮች በዚህ የአፍሪካ ልዕቀት አካዳሚ ምርምር ተቋም ውስጥ እንግዲህ የመን ውስጥ በሳውዲ እና በዩናይትድ አረብ ኤምሬት መካከል ያ ጉዳይ ሲነሳ አብዛኞቹ የሳውዘርን ትራንዚሽናል ካውንስል ወይንም የደቡብ ሽግግር ካውንስሉ አመራሮች በቀጥታ ወደ ሪያድ እንዲመጡ ተጠሩ።
ግማሾቹ ልኡካኖች አስቀድሞ አይድሮስ የሚባለው ዋና መሪው ወደ ሪያድ እንዲሄዱ አደረገና በኋላ እሱ ወደ ሪያድ ይሄዳል ተብሎ ሲጠበቅ ወደ ሪያድ ሳይሄድ በሞቃዲሾ አድርጎ ቦሳሶ አድርጎ በሞቃዲሾ አየር መንገድ አድርጎ ከሶማሊያ ወደ ዩናይትድ አረብ ኤምሬት መግባቱ ተነግሮ የዩናይትድ አረብ ኤምሬት እና የሶማሊያ ግንኙነት ሙሉ ለሙሉ እንዲሰረዝ ተደርጎ ዩናይትድ አረብ ኤምሬት ከሶማሊያ ያላትን ሙሉ ፐርሶኔል በተለይ ወታደራዊና ከወታደራዊ ቁሳቁሶቿን ይዛ እንድትወጣ የተደረገው ይሄ ግለሰብ በሞቃዲሾ በኩል ማንነቱን ቀይሮ እንዲያልፍ አውሮፕላን ወደ አቡዳቢ እንዲሄድ አድርጋችኋል በሚል በሳውዲ እና በዩናይትድ አረብ ኤምሬት መካከል ከፍተኛ ውጥረት እንዲነግስ ከዛም አልፎ ሶማሊያ ጭምር ዩናይትድ አረብ ኤምሬት ላይ እርምጃ እንድትወስድ ትሪገሪንግ ፋክተር የሆነ ጉዳይ ነው። ይሄ አመራር እና እነዚህ አመራሮች የሳውዲ ትራንዚሽናል ሰዎች ወደ ዩናይትድ አረብ ኤምሬት እንዲገቡ ተደርጓል የሚለው ነው። እነዛ ሰዎች አሁን ባለኝ መረጃ እንግዲህ አሁን መሰረት የሚለው ዩናይትድ አረብ ኤምሬት ሰዎች ናቸው በዚህ ተቋም ውስጥ ያሉት ነው የሚለው። ከዛ ተቋም ውስጥ ነው ምሰራው ከሚል ሰው ደግሞ ለእኛ ለኤቢሲ የተላከልን መረጃ ላይ በጋርድ ታጅበው የሚወጡና የሚገቡ ማንም ሰው እንዳያቸው የማይደረጉ የየመን ሰዎች ነው የሚለው። የየመን የሽግግር ካውንስሉ አመራሮች በዚህ በአፍሪካ ልዕቀት ተቋም ውስጥ ገብተው እዛ ጥበቃ እንደሚደረግላቸው የሚገልጹ መረጃዎች ናቸው። ለእኛ ከ15 ቀን በፊት ደርሰው ነው የነበሩት መረጃዎች። ይሄንን ሌሎች ሚዲያዎች ይዘውት ከዛሬ ነገ ሊወጡ ይችላሉ፣ ወይ ደግሞ በሌላ መንገድ ራሳችንን ሌሎች ሰዎችን እዛ አካባቢ ላይ የሚገኙ ሌሎች ሰዎች ገብተው ይህንን ማጣራት እንዲያደርጉ ለማድረግ ያደረግናቸው በርካታ ጥረቶች ነበሩ። እውነት ለመናገር ማንም ወደ ተቋሙ እንዲገባና እንዲወጣ ስለማይደረግ የተቋሙ ሰራተኞችም ይሄን መረጃ የላኩ ሰዎችም ወደ ተቋም ውስጥ የሚገቡበት ሁኔታ እንዳይኖር ስለተደረገ ገብቶ ይህንን ሁኔታ አጣርቶ ይዞ መውጣት የተቻለበት ሁኔታ አልነበረም። ለእኛ የደረሰን መረጃ አሁንም ያንን መረጃ የላካችሁልን ሰዎች ተጨማሪ መረጃዎችን ለእኛ የመረጃ የላካችሁልን እያለ ይቀጥላል። ትንሽ ነው የቀረው እና ሂድበት ትንሽ ቆይ ማሜ ትንሽ ያብራራውና ልዕልና እንትን ትይዋለሽ። ሂድበት ማሜ። ያ አይ ግልጽ ነው የተናገረው እና አሁን እሱ አይ ቲንክ ትንግርቱ በጣም ደስ ብሎት ነው። የቦዲ ላንጉጅን ብታዩት መጀመሪያም ሰምታችሁታል። አብይ እንደዚህ ያለ እብደት ውስጥ አይገባም ነው። ለምን ሳውዲ አረቢያ ከዚህ በፊት ሶማሌ ላይ ዩናይትድ አረብ ኤምሬትን እንድትወጣ ብዙ ጫና አድርጋ ሶማሌ እንትን ስላለች አሁን ይሄንን ካደረገ አብይ ወይም ደግሞ የኢትዮጵያ መንግስት ይሄንን ካደረገ በሳውዲ ይመታሉ። ይሄ ትልቅ እብደት ነው። ላይ ካላለ በሳውዲ እየተመኩ ነው እና እኔ ግራ እያጋባኝ ስለሆነ በነገራችን ላይ አንደኛ ይሄ ነገር እውነት ነው ወይ፣ ሁለተኛ ነገር ደግሞ የእነዚህ ሰዎች በሳውዲ መመካት ግራ እያጋባኝ እየመጣ ነው። ጀዋርን በሳውዲ ያስፈራራል። እንደዚህም እንዳለ በአጠቃላይ በጽምዶ ሳይድ ያሉ ሳውዲን በጣም እየተመኩባት ነው ያለው እና እኔ ላይክ ግራ እየገባኝ እየመጣ ስለሆነ ነው። ሳውዲ የእውነት ሳይድ ይዛ እንትን እያለች ነው ወይ ጎራውን ተቀላቀለች ወይ? በግልጽ ነው ሳውዲ በባለፈው ሳውዲ የሳውዲ ውጭ ጉዳይ ምናምን ሄዶ ነበር ኢትዮጵያም እዛም እና ያ ራሱ በግልጽ አልሆንም። አይዶ ነው እኔ ካላየው አይዶ ነው እና ግራ እያገባኝ ስለመጣ ነው በአጠቃላይ። ኦኬ ለኔ መሰረት ሚዲያን በመጀመሪያ ደረጃ አሁን ለምሳሌ ኒውስ ሚዲያዎች ምን ያደርጋሉ መሰለ፣ አንዱ የተናገረውን ኮንፈርሜሽን አይነት ነገር አድርጎ ለመስጠት የሚያወሩት ነገር አለ ቀድመው ማለት ነው ወይ እኛም ይሄን ኢንፎርሜሽን ሰምተነዋል አነጋገሩን ከሰማው ማለት ነው። በመጀመሪያ ደረጃ why the hell is ትንግርቱ ከመሰረት ሚዲያን እንደ ሶርስ እንትን ብሎ like really like እንትን በአማራ በኩል እንትን የሚል ሰውዬ ለምንድን ነው ያንን ሚዲያ የሚያስተጋባው? 360ዎችም ልክ እንደዚህ አይነት ነገር ያደርጉ ነበረ በጦርነቱ በፊት ቀድመው ፕሪዲክት ለማድረግ የሚሄዷቸው ወዴት መስመር ሊሄድ ይችላል ብለው ፕሪዲክት ለማድረግ የሚሄዱባቸው ነገሮች አሉ። ላይክ ለምሳሌ ልንገር 360ዎች ቀድመው አማራ ስፔሻል ፎርስን ጥንካሬ ለማወቅ ምናምን ነገር ሲሉ የዛን ሰዓት ላይ ማአት ንግግሮችን ተናግረዋል። ወደ ወልቃይት እንትን ለማምራት እንትን ይላሉ ነፍ እንትን አላቸው ምናምን። ወልቃይት ከመያዙ ከአንድ ሳምንት በፊት ኤግዛክትሊ እንኳን ነው ምነግርህ። አሁን ትንግርቱም እያደረገ ያለው እንደዛ አይነት ንግግር ነው እያደረገ ያለው። በመጀመሪያ መሰረት ሚዲያን ነው የተጠቀመው።
ትንግርቱ ማን ነው? ከትንግርቱ አጠገብ የተቀመጠው ሰውዬ ደግሞ ማን ነው ብለም አንተ ማለት ነው። ሰው እየሰሩ ያሉት የወያኔን ቤዚክሊ ፕሮፓጋንዳ እንትን እያደረጉ ነው ያሉት። ይሄ የኤምሬት ዩኤኢን የሱዳንን እንትን ካምፕ ሰጣለች ኢትዮጵያ ምናምን ነገር የሚባለው ነገር የተጀመረው በመጀመሪያ ደረጃ ኒውሱ እዚህ በኢትዮጵያ ኒውስ ከመወራቱ በፊት በኢንተርናሽናል ሚዲያ ሮይተር ከመናገሩ በፊት ማን ነው ያንን ኒውስ የተናገረው ነው? የሶማሌ አክቲቪስቶች ናቸው ያንን እንትን የተናገሩት። ለዛውም 18 ዓመት በፊት የነበረ የአሜሪካ የሚሊተሪ ካምፕ ሶማሌ ውስጥ የነበረን ፒክቸር ተጠቅመው ነው መጀመሪያ እንትን ያደረጉት የነበረው። ያ ኒውስ የተፈጠረው ነው ማለት ኤግዚስት ያደረገበት ምክንያት በዛ ነው። አሁን ደግሞ ከየመን ጋር አታች ለማድረግ እየሞከሩ ነው ያሉት። ሶ ፕሮፓጋንዳው ሰው እነፍ ይሰማዋል ወይ ይቀበለዋል ወይ ነው ተስት እያደረጉ ነው ብዬ ነው ከንግግሩ እንትን ያልኩት። ዘግቦታል መሰረት እንዲያርጎታል። እኔ ደግሞ አለ ከ15 ቀን በፊት እሱ የተናገረው ነገር አለ። ቀድሞ ማን ነው የተናገረው ነው? እሱ ነው ይሄንን ስቶሪ እያስተጋባ ያለው የመሰረትን ወይስ መሰረት ነው ከሱ ወስዶ እንትን እያረጋ ያለው ነው? እኔ ማወቅ የምፈልገው አሁን ከ15 ቀን በፊት ተናግሮታል ትንግርቱ ይሄን ነገር አልተናገረውም የሚለው መረጃው ደርሶናል እያጣራን ነበረ ምናምን ከፍተኛ ማጣራት ነበረ። ግን እሱ የሚለው ምንድነው? እልሽ አሁን ለልና እሱ የሚለው የየመን ታጣቂዎች አሁን አንደኛ ይሄ በየመናውያን የፈለጉት እንትን አለ ማለት ነው። ሁለቱም አሁን የመን ላይ 3 ቡድን ያለው ገብቶሻል አይደለም? አንደኛው በሁቲ ያለ በኢራን የሚደገፈው፣ ሌላኛው ደግሞ የአሁን ማዕከላዊ መንግስት ይዟል ተብሎ የሚታሰበው ደቡብ ላይ ያለው በከፊል በሳውዲ የሚታገለው ያለ፣ ይሄኛው ደግሞ ሶስተኛው ሴኮትራ የምትባሏን ደሴትና የተወሰነውን ክፍል የያዘ የደቡብ የመን ተገንጣይ ኃይል የሚባለው ነው። አሁን በዩናይትድ አረብ ኤሚሬት ይታገዛል የሚባለው እሱ ሰው የዛ መሪው ኢትዮጵያ ነው ያለው ሱሉልታ የአፍሪካ ልህቀት ማዕከል ላይ እዛ ካምፕ ተደርጎለት ተቀምጧል እኮ ነው። አሁን እኮ እሱ እያለ ያለው ይሄን ነው። ገብቶሻል ምልሽ? ይሄ ደግሞ አንተ ያለ ይመስለኛል እኔ ሳውዲ የምትታገለው ኃይል ነው ምናምን ነገር ገብቶሻል ምልሽ? እና እነሱ ለዛ ነው ለማድረግ የፈለጉት። ግን እዛ አካባቢ የተፈለገ ነገር አለ ማለት ነው ወይ ብጥበጣና በየመን አሁን ውሸት ነው የምትለው ወይስ ምንድነው? አልገባኝም። እኔ ውሸት ነው እውነቱን ነው አላልኩኝም እኮ እኔ መረጃ የለኝም በዚህ ጉዳይ አላየሁም። የሳውዲ ሚዲያዎችን የአረብ ሚዲያዎችን ገና አላየሁም እኔ ማሜ ይኸውልህ እንደዚህ አይነት ናሬቲቮች እንትን ሲሉ እዛ አካባቢ መፍጠር የተፈለገ ከያስም ሊኖር ይችላል። ቤዚክሊ ማንነው ገባ ኦልሬዲ ናሬቲቭን ከሰራኸው ብሌም ለማድረግም ይሄንን እንደዚህ እያደረገ ነው ብለው ለመስራት የፈለጉት ነገር አለ ማለት ነው። እኔ ያየሁት ያለሁት እሱ ነው። አርበኛ what do you think? መቼም ሳውዲ የመን ላይ እንዳደረገች የድሮን ጥቃት አታደርግም ሱሉልታ ላይ አይደለም? There will be something. የድሮን ጥቃትን ከማሰባችሁ በፊት እቺን ነገር አስታውሷት። ይሄ ሌንዚ ግራም የአሜሪካን ሴናተር ነው፣ ሪፐብሊካን ሴናተር ነው እና በቅርቡ ሳውዲ ደርሶ ከመጣ በኋላ የተናገረው ነው። So what I'm going to tell anybody who will listen in the Mideast, don't let this moment pass. Be smart, but don't be locked down with fear. And as to MBS and MBZ, knock it off, Saudi Arabia. Knock it off. I'm tired of this crap. MBZ is not a Zionist, and you're emboldening Iran by having this conflict. Now, I know they got differences in Yemen and they got differences in Sudan, but we got to think big picture. To any leader in the region that doesn't understand you're on the verge of history, history will judge you poorly because you are. So what I'm going don't let it pass የሚለው ምን ነው? እቺን መጀመሪያ ተረዱ። የአብርሃም አኮርድን ፖርሊ በማየት የምትወስዱትን እርምጃ እና ዩኤኢን ዛይኒስት ነች ብላችሁ ዲፒክት ለማድረግ የምትሞክሩትን ነገር አቁሙ ነው። ሶ አሁን በዚህ ሂደት ውስጥ ዩኤኢን
ባይ ዘ ዌይ እንትንም ብቻ አይደለም ለዲፕሎማቲክ ኮሚኒቲው ደግሞ ሊያደርሱ የሚፈልጉት ነገር ምንድነው? አርኤስኤፍ በወልቃይት በኩል ራሱ ካምፕ አለው ብለው ተመሳሳይ ነገር ሲያወሩ ነበር እነዚህ ሰዎች ከ15 ቀን በፊት። እቺን ነገር የጀመረው ከአንድ ወር በፊት ነው። መጀመሪያ ላይ ኦፕን ሶርስ ሚዲያ ቤዛ ያደረገ ኢንፎርሜሽን እንትን ላለው የሚል ሰውዬ የኢትዮጵያ ውስጥ መሳሪያ ተገዝቶ ሲያልፍ ፎቶግራፎች ይሄ ቤኒሻንጉል ነው እያለ በተደጋጋሚ ፒክቸር ለመፖስተር ሲሞክር ነበረ። እሱ ነገር ፊት አላረገም። ብዙ የአውትሳይድ ሚዲያዎችም ሊቀበሉት ስላልቻሉ ድሮፕ ሲደረግበት አሁን ደግሞ ቀጥሎ ደግሞ የእንትንም በወልቃይት በኩልም በሁመራ በኩል ካምፕ አላቸው የሚል ወሬ ጀምሮ ነበር። እሱም አፈር በላ። አፈር ሲበላ አሁን አማራጭ ብሎ ያነሳው ምንድነው? እቺን የአረብ ኤሚሬቶች እዚህ ለሚገቡበት ነገር አድቫንቴጅ ለመያዝ ነው። ምክንያቱም ሳውዲዎቹ ኢትዮጵያን ካልያዙ እስራኤልና የኢትዮጵያ ግንኙነት እንዳይኖራቸው ይፈልጋሉ። የኢትዮጵያ ዲሲዥን ስፔሻሊ እስራኤል በእንትን በሚኖራት በሶማሌላንድ የሚኖራት እንትን ላይ ኢትዮጵያ ምግብ ፕሮቫይድ ካላረገች፣ ውሃ ፕሮቫይድ ካላረገች ሁሉም እዚህ ምስራቅ አፍሪካ ላይ የምታዩቸው በሙሉ ሰርቪስ ማግኘት አይችሉም። ይሄ ፋክት ነው። እኔ በራሴ የማውቀውን ነገር ነው የምነግራችሁ። የጅቡቲ ውስጥ ያለው ቤዝ የአሜሪካንን ቤዝ የቻይናን በሉት የፈረንሳይም የጣሊያንና አሜሪካን እንኳን አንድ ላይ ናቸው። ሌላውን ቤዝ ምንም አይነት ሰርቪስ ማግኘት አይችልም። አሁን የኢትዮጵያን እንትን እስራኤል እዚህ ልገባ የምትችለው ከኢትዮጵያ ግሪንላንድ ላይት ስላገኘች ነው የሚል ሐሳብ ስላላቸው ይሄዎቹ እናደራድርና ኢትዮጵያ በቀይ ባህር በኩል አክሰሷን ካገኘች እኮ ከኢሳያስ ጋር ካስማማ ነው ይሄ ነገር ድሮፕ ሊደረግ ይችላል የሚል ሩጫ ውስጥ ገቡ። ሲገቡ ኢሳያስን በጣም ጎዱት። በዚህ ኮንቨርሴሽን ማለት ኢሳያስ በጣም ተጎዳ። በቃ አጠቃላይ ስጥ ወደሚል ጉዳይ ውስጥ ሲገቡ ግብጽስ ምን ላገኝ በሚል የሆነች ነገር ስፕሬድ ለማድረግ ሞከረች። ምን የሚል ነገር ስፕሬድ አደረገች? በዚህ ሂደት ውስጥ አሁን ሶማሌላንድም የአብርሃም አኮርድ አባል ከሆነች የመጎዳት እንትናቸው የአረቦቹ በጣም እንደሚቀጥል ስላወቁ ነው እቺን ጨዋታ እየተጫወቱ ያሉት። ዜርፎር አሁን እቺን ለማስተካከል ኢቭን ሌባኖን ሚዲያ የሚባል ትዊት ያደረገውን ሰምታችሁ ከሆነ እያወራ ያለው ስለምንድን ነው? ስለ የኢትዮጵያ ጠቅላይ ሚኒስትር የሳውዲን እንትን አስፈራሩ ነው ዛቱበት ምናምን ብሎ ያወጣው ሚዲያ ንግግር ነበረ። ላይክ ኢትዮጵያ የራሷን ውሳኔ መወሰን ትችላለች ምናምን በሚል ይሄ ሁሉ ፕሬሸር የሚደረግበት ምክንያት ቢኮዝ ኢሳያስን ድሮፕ አድርገው አይዘር ትቀበላለህ ወይ አትቀበልም፣ እኛ ኢትዮጵያ ከእስራኤል ጋር ሳይድ እንዳታረግና ዩኤኢ ውስጥ እስራኤል ቤዝ እንዳይኖራት ከተፈለገ ቢኮዝ ኢምፖርታንሲውን ማሰብ አለባችሁ። እስራኤል እዚህ ጋር ገባች ማለት ሌሚሾ የሆነ ማፕ እና እስራኤል እዚህ ውስጥ ገባች ማለት ይኸውላችሁ እዚህ ጋር ገባች ማለት ያለው ስትራቴጂካል ኢምፖርታንስ በጣም ከፍተኛ ነው። ይሄ ፖርቱ ነው። ከዚህ እስከዚህ ያለው መቆጣጠር ትችላለች። ማንም እዚህ ጋር ቤዝ ይኖረው እዚህ ጋር መቆጣጠር ትችላለች። ዩኤኢን ስላባረሩ ኮንትሮል ያደርጋሉ ማለት አይደለም። ዩኤኢ እንደውም ይበልጥ አድቫንቴጅ የሚኖራት ከዚህ እስከዚህ ያለው እስከዚህ ግማሽ ድረስ ካለው ኤሪያ ድረስ ኮንትሮል ከዚህ ጋር ሆነ ማድረግ ትችላለች። በዩኤኢ በአንማንድ ድሮኖችን ምናምንም አሁን ኢትዮጵያን እዚህ ጋር ካስገባናት እስራኤል እዚህ መግባት አትችልም። ምክንያቱም ሎጂስቲክስ ፍላጎቷ ለወታደሯ የምትቀልበው ኤቭሪቲንግ ስለማይሆንላት ነው። በእኔ እምነት እዚህ ጋር የሚያስፈልገናል ቤዝ እዚህ ይሄንንም መያዝ ግዴታችን ነው። ሂስቶሪካሊ ውሳኔ ስለሆነ ይሄንን መቀበልና መያዝ አለብን። አት ሴም ታይም ግን ይሄንንም መያዝ ደግሞ ለእኛ የሚጠቅመው ከሎጂስቲክስ አንጻር የሚጠቅመን ነገር ስላለ የሎጋያኑን መያዝ አለብን። ግን አሁን እነሱ መያዝ የሚፈልጉት አሁን ከሁለት ሶስት አቅጣጫ ላይ ብዙ አይነት ኢንፎርሜሽኖች ስፕሬድ እንዲደረግ ይፈልጋሉ። እውነትና አውራ ከተባለ እኮ እዚህ ጋር መጥቶ ሰበታ ላይ ነው ምናምን ላይ ገብተዋል የእንትን የየመን ተገንጣዮች ከማለት ይልቅ እዚህ ሶማሌላንድ ገብተዋል ማለት ቀላል ነው። ሎጂካል ስላልሆነ ልጁን ካርታ ስለማያውቅ ለዛ እንጂ የሚያወራው አሁን ከዚህ ተነስቶ ለዚህ ይሄን ኮንትሮል ለማድረግ ምን ልታረግ ትችላለህ? አንደኛ ርቀቱን ይዩት። ይሄን ያህል ጥገኝነት እኮ ነው። ሎጂካል በዓለም ባለው ቴክኖሎጂ ሎጂካል የሆነ ነገር ነው እንጂ ፕሮፓጋንዳንም አነገርኩ። ወልቃይትን ይዘው
ፖርትላንድ ሊይዙ አርኤስኤፎች እዚህ ገብተዋል ተብሎ ነበር። ውሸት። እኔ አሁን 15 ቀን በፊት በጣም ብዙ ጥያቄዎች ነበሩ። የለም ውሸት ነው። ቤኒሻንጉል እዚህ አካባቢ ላይ አሁን ይሄ እንትን ምንድነው ናይል ስቴት ነው ምናምን የሚባለው የሱዳን ነው። ይሄ አሁን እዚህ አካባቢ ላይ ገብተዋል። ብሉ ናይል ስቴት እዚህ አካባቢ ይሄ ግድቡ ነው። እዚህ አካባቢ ላይ ገብተዋል። እዚህ ጋር እየሰለጠኑ ነው። የአሶሳ ወርቅ ማውጫ ላይ ሲሉ ነበር እነዚህ ሰዎች። ውሸት እሱ። አሁን የወርቅ ማውጫውን ለመምታት ነበር እንደዚህ ስለ ነበረው ይቅርታው እንደማለም ጥያቄ አለ። ይሄ አርኤስኤፍ ወደ ወልቃይት ሁመራ አካባቢ ተጠግቷል ያለው የትኛው ሚዲያ ነው? ከይቅርታ ጋር እንትን ይሄ ምንድነው አፍሪካን ኢንተለጀንስ ኃላፊዋ እዚህ ነች ያለችው እና ያው ሪፖርት እና ሷላታውን በድጋሚ ደግሞ የየመኑ አዲስ አበባ ነው ያለው ያለችው ሱሉልታ ኢትዮጵያ ነው። ተመሳሳይ ኢንፎርሜሽኖች ወራም ቴሊንግ ዩስ ተመሳሳይ አንድ አይነት ኢትዮጵያ እንትናን አስጠጋች እንትና መጣ ሎጂካል ሆኖ እንኳን ማሰብ አይችሉ ገብቷል። አሁን ለምሳሌ በወልቃይ በሁመራ በኩል እነሱ ባሉበት ኤሪያ ላይ ፈንጂ ማን እንዳጠመደ ያውቁ፣ ግን ከበረከት ወደ በስተቀኝ በኩል ያለው ኤሪያ ላይ ፈንጂ በሙሉ አይደለም ወታደር አስገብተ ጥቃት ተፈጽሞበት ፈንጂ በሙሉ ደርድሮ ሄደው ሻቢያ ነው። ምክንያቱም አርሚ ሰባ ያመለጠ ወደዚህ እንዳይገባ ነሐሴና ሐምሌ ላይ የአርሚ ሰባ ኃላፊም ሸርቶ አምልጦ ስለገባ ሆነ ብሎ ሻቢያ እንዳያመልጡት የሂውማን እንትኑ ሶርሱ እዛ ያለ ተፈናቃይ ስለሆነ እንዳያልፉ ብሎ የዘጋው ሻቢያ ነው። ግን እዛ ላይ ሚሊተሪ ካምፕ ተሰርቷል ብሎ ሲያወሩ ነበር እነዚህ ሰዎች። ኦን ደ ግራውንድ ሄደ ስታየው ውሸት ነው የሚሆነው። አት ዘ ሴም ታይም አሁን ይሄንን ባለፈው ሳምንት ነው ወልቃይት ነበርኩኝ እና ቦታው ድረስ ሄጄ ምንም ነገር የለም፣ ግን ሆነ ብለው ይሄንን መረጃ ይፈጥሩና ስፕሬድ ያደርጉታል። ከዛ በኋላ ዓለም አቀፍ ኮሚኒቲው ምን እንዲል መሰላችሁ? የትኛውም አይነት ጥቃት ሲፈጸም እገሌም ለገሌ ጋር እኮ ሳይድ አድርጓል የሚል ኢንፎርሜሽኖች ነበሩን። ኦፕን ሶርስ ሚዲያ የተገኘ ኢንፎርሜሽን ነበር የሚል መረጃ ስፕሬድ ለማድረግ ሆነ ተብሎ ስፕሬድ ይደረጋል። ሚንዋይል አንድ ነገር ወቁ። የእስራኤል ፕሬዝዳንት እዚህ መጥቶ እኔ በተደጋጋሚ ከመነሳቱን በፊት I was saying the same thing። የእስራኤል ፕሬዝዳንት መጥቶ የእስራኤል ውጭ ጉዳይ ሚኒስቴር መጥቶ በተመሳሳይ ጊዜ የአሜሪካን ዲፒቲ ስቴት ሚኒስትር መጥቶ እዚህ ጋር ያለውን ግንኙነት አስተውለ የቱ ጋር ታክቲኬን መስመሬን መዘርጋት አለብኝ የሚለውን አስተውሉ። ደጋግሜ የምለው ይሄንን ነው። ለሌላ የተሰነዘረ ዱላ አናት አባክን ለሁለት እስኪፈልጥ ድረስ ማውራት የለብንም። አንዳንዴ ግማሾቹ አይሶች እንዴት አድርገው ዲፖርት እንደሚያደርጓቸው አያውቁም። ቢኮዝ እነዚህ ሰዎች ኢንተረስታቸው ብቻ አይደለም፣ የሳውዲ ፍላጎት እዚህ አካባቢ ማንም እንዳይገባ ጭምር ነው። እዚህ አካባቢ ላይ በዚህ በኩል አልፎ የሚገባ ይሄ አካል እንዳይኖር ለማድረግ ነው። የቤኒሻንጉል ላይ ይሄንን እንትን ኢንፎርሜሽን ስፕሬድ እያደረጉ ያሉት ግብጾች ናቸው። ምክንያቱም ከዚህ በፊት ግብጾች ነበሩ ወርቅ ማውጫው ላይ የነበሩት ሰዎች ተባረዋል። ስለተባረሩ የራሳቸው ችግር አለባቸው። ይሄንን ሎኬሽንም ቁጭ አድርገው የሚያወሩት እነሱ ናቸው። ከኢትዮጵያ ከሎጂስቲክስ አንጻር ግን ከሚሊተሪ ሎጂስቲክስም ከስትራቴጂም አንጻር የአፍሪካ ልዕቀት ማዕከል ያውም ፐብሊክ ኤሪያ ላይ ግልጽ የሆነ ቦታ ላይ የተቀመጠን አካል ላይ ካምፕ አይሰራም። ድንጋይ ራስ መሆናቸውን ይሄንን ያወራው ሰው ራሱ ምንም አይነት መሳሪያ መፍተት መቅጠምን ተውት፣ ምንም አይነት የሚሊተሪ ዕውቀት እንደሌለው የምታውቁት ኢንተለጀንሶችና ወይም ቤዝ አድርገህ መጠቀም እንኳን ብትፈልግ ያንን ቦታ ልትጠቀመው አትችልም። ምክንያቱም ያ ቦታ ማለት አንደኛ ለከተማ ቅርብ ነው፣ ሁለተኛ ለሚሊተሪ ሎጂስቲክስም ለኢንፎርሜሽንም እንትን ለማድረግ አይመችም። ከዛ ይልቅ ሶማሌላንድ ሚሊዮን ቦታ አላት። በእስራኤል በዩኤኢ ይደገፋል የሚሉት አካልን ለመጠቀም ሚሊዮን ቦታ አላት። ግን ሶማሌላንድን እንዳያነሱ እነዚህ ሰዎች ሶማሌላንድን አያውቋትማ። ስለማያውቁት የጅጅጋ አስተማሪውም ሰውዬ አያውቀውም። ስለማያውቀው ምን ብሎ ያንሳ? ከሱ ይልቅ የሚቀርበው ሲያልፍ ሲያገድም ያየውን እንትንን ያነሳል። እንደዚህ አይነት ኢንፎርሜሽኖች ፎልስ የሆኑ ኮምፕሊትሊ ፎልስ የሆኑ ኢንፎርሜሽኖች አንድ አይደለም ሺህ ጊዜ አንስተው ቦታው ላይ ራሳቸው ፈረንጆቹ ሄደው አይተው አለመሆኑን አረጋግጠዋል። ናው ኢንፎርሜሽኖቹ ክራምብል እያደረጉ ላያቸው ላይ ሲመጡ በተለይ ደግሞ አሁን የአብርሃም አኮርድ የሆኑትን ሳይድ ያደረገችው አሜሪካን እነዚህንም ሰዎች ታርጌት እንደምታደርግ ማስተዋል ጥሩ ነው። ምክንያቱም እንደዚህ አይነት ፎልስ ኢንፎርሜሽን ስፕሬድ እያደረጉ አገንስት እስራኤል ነው እነዚህ ሰዎች እየሰሩ ያሉት ብዬ ነው ማምነው። የእስራኤል መንግስት የራሱ መልስ ይስጥ፣ ከአብይ ጋር የሚያገናኘው ነገር የለም። ግን ኮንሲኩዌንሱ የሚሆነው አሁን ስትራግል እናደርጋለን ለሚሉት ሰዎች
ልክ 97 ላይ ኢህአዴግ ምርጫ ተሸንፎ እንብየው ስልጣን አልሰጥም ብሎ ከአሜሪካን ጉያ ተመልሶ የገባው ከሶማሊያ ጋር በነበረው ጦርነት ነው። አሁንም ጆሮዬ ጥጥ ነው አይመለከተኝም ወደሚል ነገር ውስጥ ሌላው ኮሚኒቲውም ሌላውም ዓለም አቀፍ ማህበረሰብ አንሰማቸውም ወደሚል ጉዳይ ውስጥ ነው የሚገባው። ቢያንስ ኢንፎርሜሽኑ ሲመጣ ይሄ ኢንፎርሜሽን ከይቅርታ ጋር አርበኛው እንዴት ልጠቀመው? ለቅት ማዕከል ሱሉልታ ነው ያለው። የት ነው ሎኬሽኑ? ሱሉልታ ነው ያለው። ሱሉልታ ነው ያለው። ለከተማው በጣም ቅርብ ነው። አንተ ከሱሉልታ ፒያሳ ለመምጣት በቃ አንድ ታክሲ ነው ትይዘው። በጣም ቅርብ የሚባል ቦታ ነውና አንደኛ ይሄን እንዲህ አይነት ሪስክ መንግስት የሚወስድ ከሆነ በጣም አደገኛ ነው የሚሆነው። ሁለተኛ የኢትዮጵያ መንግስት በምን ሂሳብ ነው ከእስራኤል ጥቅም በስተጀርባ ሊቆም የሚችል በዚህ ሰዓት? ለዛውም እንደዚህ ሁለተኛ ውሸት አንድ ነገር ልንገርሽ። አሁን ለምሳሌ ሞቃዲሾ ለምንድን ነው አንድ ነገር ልንገር፣ እዚሁ ላይ የተነገረ ውሸት ልንገር። በሶማሊያ በኩል ገብተው ሲወጡ የሶማሊያን የየመንን እንትኖች በማስተላለፋቸው ከዩኤኢ ጋር ተጣሉ ይላል። ውሸት ነው። ያ አስመለጠቻቸው። ያኔ ሲወራ የነበረውን ኢንፎርሜሽን ራሱ በደንብ አልሰማውም ማለት ነው። በረሩ የተባሉት ወዴት ነው? ወደ ሶማሌላንድ ነው። በቦት አድርገው በመርከብ ወደ ሶማሌላንድ ሄዱ ነው የተባለው። ከዛ በኋላ በፕሌን ወደ ዩኤኢ ሄዱ። ይሄ ነው ኢንፎርሜሽኑ የነበረው። ኢንፎርሜሽኑ ራሱ ሶማሊያ እንዴት ይህን ኢንፎርሜሽን አገኘች? በአየር እንትን አለ አይደለ? የስኬጁሎች የአየር የበረራ እንትኖች መሰረት አድርጋ ሶማሊያ ይህን ኢንፎርሜሽን ኦብቴን አደረገች በሚል ነበር። ይሄው ቤኒሻንጉል ላይ አርኤስኤፍ ወጣ የሚለው ሰውዬ ነው ይህን ኢንፎርሜሽን ያወራው። ኦፕን ሶርስ አፍሪካ ላይ ያሉ ኦፕን ሶርሶችን ከሳተላይት እና ከፕሌን እንትኖች አጣራለሁ የሚል ሰውዬ ማለት ነው። አሁንም ሴም ቲንግ ለአፍሪካን ኢንተለጀንስ አውርቶ ሰዎችን ገንዘብ እንዲያወጡና እንዲከፍሉ ያደረገ ሰውዬ ናው። እንደዚህ አይነት ኢንፎርሜሽኖች ሲመጡ 15 ቀን ሆነኝና የየመን ሁቲዎች ናቸው ይላል፣ ዩኤኢዎች ናቸው። ማይ ፍሬንድ በጣም ብዙ ሚሊተሪ ቤዝ አለ። ተገጣጣሚ ሚሊተሪ ቤዞች በ5 ቀን መስራት የሚቻልበት ሁኔታ አለ። ዴር ኢዝ ኖ ኒድ የስደተኞች ወይም ደግሞ የኮንስትራክሽን እንትን አልበሰ የምታስቀምጥበት ምክንያት ከዛ ይበልጥ ራዳር መግጠም የምትችልበት ሌላም ጥቃት ካለ ሌሎች ደግሞ የአየር ኢንተለጀንሶችን የእንትኖችን ታብለት ታደርግበት የምችልበት ሲስተም የተሻለ ቦታ በርበራ ኤርፖርት ላይ ያለላቸው ቤዝ እያላቸው እዚያ መጥተው የሚያስቀምጡበት ምክንያት የለም። አንዳንድ ጊዜ እንደ ፖለቲካ ሳይንሱን እንኳን ባይማሩት ምን አለበት ተደግፈው በእንትን ቢያልፉ እንኳን ክላሱ ቢያንስ ጉግል ማፕ የሚባል አፕ አለ። ከፍቶ ማየት አካባቢውን በማየት ሚሊተሪ ሳይንስ ምንም ባይታወቅ እንኳን አንድ ሰው ባያቅ ጉግል ማፕ በማየት ይገባል። ቀላል ጉግል ማፕ በቃ። ግን የማይታወቁ ነገሮችን ደጋግሞ በማለት አንደኛ ፈረንጆቹም ሰምተው እንዛ ውሸታ ሙረኛ አይነት ታሪክ በግ ተበላብኝ እያለ ጮሆ መጨረሻ ላይ ሲበላ ራሱ እንዳልደረሱለት ሰው መሆን ይመጣል። ሌላ ሰው ሀሳብ መስጠት የሚፈልግ ሰው ካለ ሀሳብ ስጡ። ኖህ ፒያንም ገብተዋል እና ሀሳብ ስጡበት የተነሱት ርዕሶች ላይ። አንደኛ እኔ ምንድነው ወጣ እንዴ ደግሞ አውርቶ ይወጣል እንዴ? ለማን እናወራለን? አሁን እንደዚህ አሁን ይሄን አውርቶ ወጣ፣ እኛ ለማን ነው የምንመልሰው? ሲጀመር ሶስቱ ነው ቅድስት ተመልሻለሽ? ኖ አላስወጣሁትም። እኔ አላስወጣሁትም። ያ ልዕልና እሱም ያው የብልጽግና ካድሬ ናቸው እንትን ስለሌላቸው ዱብ አሉ። ኦኬ ቀጥል። ቀዶ ጆሮአችንን ካደማ በኋላ ተመላስ ይላል እንዴ? ይኖራሉ፣ እንጠራቸዋለን። አይ ይኖራሉ። ከታች ካለ ግባ፣ ሀሳቡን ሞግተው ችግር የለውም። ሌላ አድማጭም ስላለ 132 ሰው አለ። አመሰግናለሁ። እንትን ነው እኮ አሁን ኖርማሊ አንደኛ ሰውየው ዶታ እየይዞ ነው ሁሉም የተነተነው አይደል እንዴ? ወይም ደግሞ የሆነ ነገር ያለውን አዝማሚያ አይቶ ነው የተባለው ነገር። አሁን ደግሞ የደቡብ የመኖች ሰዎች የተባለው ልክ ነው እኮ ምንም አዲስ ነገር የለውም። ዩኤች ከሱ ጋር እንደሱ ጋር ይሰራሉ።
ይሄኛውም ከነሱ ጋር መስራቱ አይቀርም ማለት ነው አይደለም? ምን እንትን አለ? ይሄ የማይሰራበት ምክንያት ምናምን ካምፕ መሰጡም ማሰልጠኛውን መስጠቱም ምናምን የሚጠበቅና የሚሆን ነው። ግን ከተማ ውስጥ ካምፕ ሊሰጥ ይችላል ወይ? ሱሉልታ ያለው ይሄ የልቀት ማዕከሉ ለአዲስ አበባ በጣም ቅርብ እና በጣም ብዙ ስራ የሚሰራበት ማዕከል ነው እና እንዲህ አይነት ነገሮችን መስጠት ከፈለገስ ለምን እዚህ ይሰጣል? አንደኛ በጣም ብዙ ቦርደር ቦታዎች አሉት። እዛ አካባቢ ላይ እንደ ካምፕም ሊያገለግል የሚችል መስጠት የሚችልበት እድል አለው። ዋይ ለምን ሱሉልታን ይመርጠዋል? አይ ቲንክ መኔ ልቀጥል። ቅድስት የነገሩሽ ነገር ዝም ብሎ የሚመኙትን ተራ ካድሬ ነገር ነው። ልልና የአርበኛው ልጅም ኖርማሊ እዚህ በተለይ አሁን አሶሳ አካባቢ ለአርኤስኤፍ ተዋጊዎች ወታደር ቤዝ መክፈቱን ትንግርቱ ኤቢሲ ሚዲያ ወይም መሰረት ሚዲያ አይደለም ያወጣው፣ ራሳቸው አሜሪካኖች ነው በጉግል ማፕ በሳተላይት ኢሜጅ ወስደው እስከነ ፎቶ እስከነ ብዛቱ እስከነ መንገዱ ያስቀመጡት። በእንግሊዘኛ ነው የተመዘገበው መጀመሪያ ባይዘው በስነ ስርዓትም እዛ ላይ ከፍቷል። አብይ አህመድ ሰጧቸዋል። አሁን አርኤስኤፍ አይ ቲንክ ማዕቀብ ተጥሎበታል። ሰውየው በጄኖሳይድ ይፈልጋል፣ አሜሪካ ምናምንም አትፈልገውም እና እሱ ሁሉ አጣብቂኝ ሲገባ ነው ትናንትና የሱዳኑ ፕሬዝዳንት አልቡርሃን መጥቼ ላናግርህ ሲለው አላናግርም ብለዋል አብይ አህመድ። አሁን ይህ ውድቀት ነውና ኖርማሊ የማያናግረው አልቡርሃንን ዱባይ ምን እንደምትል ስለማያውቁ ነው። የአብይ ውሳኔ አይደለም። አሁን እዛ ቤዝ ላይ ያለው የዱባይ ቤዝ ነው። ስለዚህ ዘጋለው ማለት አይችልም አብይ ለአልቡርሃን። አልዘጋም ቢል ደግሞ ችግር ነው። ስለዚህ መልሱን ስለማያውቅ በደፈነው ምንድነው ያሉት አልቡርሃንን አላናግርህ አልችልም ምናምን ብሎ ነው እንትን ያለውና ሰውየው አገሩን በቃ ወደ መቀመቅ ነው እየከተተው ያለው። በራሱ አይደለም እየወሰነ ያለው ከዱባይ ጋር ተለጥፎ የዱባይን ፍላጎት ነው እዛ አካባቢ ላይ እያስፈጸመ ያለውና አሶሳ አካባቢ የተፈጠረው የዩናይትድ አረብ ኤሚሬት ወይም የዱባይ ወታደር ቤዝ ዚስ ፋክት እኛ አይደለንም ይሄን ያወጣነው። አሁን ቅድም ፈረንጆቹ በእናንተ ተታለሉ እንዴ? ፈረንጅ ለምን ከኔ መረጃ ይፈልጋል? እያንዳንዷን አይደለም ይሄን ወታደር ቤዝ ተራ እንኳን የአንድ ግለሰብ ሞት በቀን መቆጣጠር ይችላሉ። እነሱ ነው መጀመሪያም ከሳተላይት ላይ ያገኘን ብለው መረጃውን ይፋ ያደረጉት። ትንግቷ አይደለም ያወጣው። ሁለተኛ እዚህ የነሱ አመራሮች ወይም የኤሚሬት አመራሮች ሱሉልታ አካባቢ ገቡ የሚባለው ቲስ ፋክት ለከተማው ቅርብ ነው ለአዲስ አበባ ለመውጣትም ለመግባትም ይመቻቸዋል። ተቋሙን እኮ ሰራተኞቹን አባረው እኮ ነው እንዳትገቡ ብለው ነው አምጥተው የየመንን አማጺዎች በዱባይ በኩል ወይም በዩናይትድ አረብ ኤሚሬትስ በኩል ያመጧቸውና ይሄ ሁሉ መረጃ ትክክል ነው። ግን ይሄን ለመምታት ምናልባት ሳውዲ ትደበድባለች አዲስ አበባ ዙሪያን ወይ አሶሳ ዙሪያ ያለውን ምናምን የሚለው እንደውም አሶሳ ዙሪያ እኮ ድብደባ ተደረጉ ሲነገር ነበር። ግን አዲስ አበባ ሱሉልታ ያለውን ሳውዲ ትመታው ይሆን አትመታው ይሆን የሚለውን ነገር አይዳወት። ምክንያቱም እነ እስራኤልም ጋር እና አሜሪካም ጋር የተያዘ ነገር ስለሚኖረው ዝም ብሎ እንደ ሌሎች ሀገሮች እንደየመን ተነስታ አዲስ አበባ ላደበድብ ትችላለች። ነገር ግን አብይ አህመድ እየሄደበት ያለው መንገድ ፍጹም አውዳሚ የሆነ ግለሰባዊ የሆነ እንቶፈንቶ አካሄድ ነው እየሄደ ያለው። ይሄ ሁሉ ካደረገ በኋላ አሁን ዛሬ መሳሪያ ለመሸመት አዘርባይጃን ምናምን ይሏል። እዛ አልቀነውም የሆነ ኡዝቤኪስታን ነው ምናምን ባላገር ገብቷል እየተባለ ነውና ሰውየው በግሉ ነው እየወሰነ ያለው። ፓርቲው ሰዎች የሚያውቁት ነገር የለም። ይሄ ሁሉ ትርምስምስም እየፈጠረ ያለው በዛ ነው። መረጃው ግን ትክክል ነው። የሰላሌውም የሱሉልታው ትክክል ነው። የአሶሳው መረጃ ትክክል ነው። የሚያስተባብሉት ነገር አይደለም። ኮንሱን እንግዲህ አብረን የምናየው ይሆናል። ሱሉልታ ያለ ሰው አለ እዛ አካባቢ ያሉ ሰዎች ወይም የብልጽግና ደጋፊዎች ከታች አላችሁ? እሱን ታረጋግጡልን አላችሁ? ይቅርታ ጋር ግን ቅድስት የአፍሪካ ልቀት ማዕከል ጎግል ማፕ ላይ ስገባ ቦሌ ሮድ ነው የሚለው ራይል አካባቢ ህንፃው። እኔ ያለሁላችሁ ህንፃው ሱሉልታ አይመስለኝም። ምን ነው ቅር አላችሁ? ሱሉልታስ ችግር አለው ነው? ዚምባብዌ ስትሬት እና በኤርፖርት ሮድ ላይክ ኮርነር ላይ ያለው ህንፃ ያለው ዋይ ሱሉልታ አለው። እናንተም ሱሉልታ እያላችሁ ነበር። ኢንሳ ቀይሮት ይሆናል ዴሊበሬትሊ ለመደበቅ ፈልጎ ማሚ አይደለም። ግን ጎግል ማፕ ያመጣል። በአካል ስለምናውቀው ህንፃውን ምንም መወዛገብ አያስፈልግም። እዛ እንትና ውስጥ እኮ ማነው ይሄ ዛዲግ አብርሃም የሚመራው ተቋም እኮ ነው እና ሱሉልታ ነው ያለው። ሱሉልታ ነው ያለው ያ እና ምን ችግር አለ? ቆይ ግራ ገባኝ። ሰዎች ስታንድ ማለት ነው
ለምን ምን ችግር አለ? ሱሉልታ ሆነ ቦሌ ሆነ ምን ችግር አለው? አይ አሁን እንደ መጣው ጀለፍ ውይይታችን የነበረው ኮልሚ ማሜ አዲስ ሰዎች ለመጡ ትንሽ አሰማቸው የመጣውን የትንግርቱን እንትን ትንሽ አሰማቸው። ከዛ ሀሳብ ትሰጡበታላችሁ። በተለይ መንግስት አካባቢ ያላችሁ ሰዎች ከሆናችሁ ትክክል ነው ትክክል አይደለም የሚለውን በዛው ትሄዱበታላችሁ። ለምሳሌ ባላምባራስ ትክክል ነው ይሄ መረጃ ነው እቀበለዋለሁ። ቤንሻንጉል ጉሙዝም የነበረው ወታደራዊ ቤዛው መንግስት ሰጥቷል አለ። ይሄንንም እቀበለዋለሁ። በተለይ አሁን የልቀት ማዕከሉ ተዘግቶ ለወታደራዊ ካምፖችን በተለይ የየመን ኃይሎች እዚህ እንዲቆዩ አድርጓል የሚል እምነት አለኝ ነው። ኮልሚ ማሜ ይቀጥል። ከዛ ሰምታችሁ ምላሽ ትሰጣላችሁ እናንተ። ኦኬ አውዛ ሚውት አድርግ። ይቅርታ አውዛ አሉስ ነው አንድ ሚውት አድርግ። ባክግራውንድ አለ ለእኛ ብዙ ነገር ማለት ነው። ሱፐር ስቲከር እየገዛቸው የቢሲን አበረታቱ በሙሉ ረፍት እንዲወጡ ተደርገው ግዳዎችን በፍጥነት ዛሬ እንድታደርሱኝ ከቻላቸው ይህን ፕሮግራም የምትከታተሉ ሰዎች ጠይቃለሁ። የመሰረት መረጃ እንደዚህ ነው የሚለው የአፍሪካ አመራር ልዕቀት አካዳሚ ሰራተኞች በሙሉ ረፍት እንዲወጡ ተደርገው ግዙፍ የሆነው የተቋሙ ህንፃ ውስጥ የኤምሬትሶች መግባታቸው ታወቀ ይላል። ይህንን መረጃ ሳይ ገና ርዕሱን ነው ያነበብኩት። ምክንያቱም ዲቴሉን ሁላ ማንበብ አይጠበቅብኝም ነበር። እኔ ራሴ ሪሰርች እየሰራው ስለነበረ ገና በረከት ይሄንን እንግዲህ ቴክኒሻናችን ይሄንን ዜና ሲልክልኝ መረጃዎችን ሞኒተር እያደረገ ይልክልኛል እና እንደተለመደው ሲያስቀምጠው አምጥቶ ሰበር ዜና በሰበር እንደምንገባ ጻፍኩለት። ኢሚዲየትሊ ሙሉ መረጃውን እንኳን እስኪያስቀምጠው አልጠበቅኩኝም። ምክንያቱም ከኔ ሪሰርች ጋር መጥቶ አላይን ያደረገው ይሄ ዘገባ የመሰረት ዘገባ ማለት ነው። ግን መሰረት በጣም ጥቂት የሆነውን ዘገባ ይዞ የወጣው ነው። ምክንያቱም እኔ ይሄንን ጉዳይ ፎሎ ሳደርግ ስለነበረ ማለት ነው። ኤኒዌይ የመሰረትን ልንገራችሁ። መጀመሪያ መሰረት ሱሉልታ ከተማ በ40 ሄክታር መሬት ላይ የተገነባው የቀድሞ በአጠራሩ የመለስ ዜናዊ አካዳሚ አሁን ደግሞ የአፍሪካ አመራር ልዕቀት አካዳሚ በእንግሊዝኛው አፍሌክስ በመባል የሚታወቀው ተቋም በርካታ ስልጠናዎችን በማስተናገድ ይታወቃል። ምንም ጥያቄ የለውም። አሁን ዛሬ የምንመጣው ግን በዚህ በርካታ ስልጠናዎችን በማስተናገዱ አቶ ዛዲግ አብርሃም በርካታ ስልጠና የሚሰጥበት ተቋም መሆኑ ብቻ ሳይሆን አሁን ምን ላይ ነው ያለው የሚለውን ልንነግራችሁ ነው የመጣ ነው ማለት ነው። አቶ ዛዲግ አብርሃም የሚመራው ተቋም ግንባታው በነገራችን ላይ ታስታውሳላችሁ አቶ ዮሐንስ ቦያሌው እዚህ የአፍሪካ የዚህ የመለስ ዜናዊ ፋውንዴሽን የዚህ ልዕቀት አመራር እንዲሆን ተመድቦ እምቢ ብሏል። እምቢ ማለቱን ታስታውሳላችሁ። በዚህ አጋጣሚ ላንሳው ብዬ ነው። አቶ ዮሐንስንም አቶ ዛዲግ አብርሃም የሚመራው ተቋም ግንባታው 2.2 ቢሊዮን ብር የፈጀ ሲሆን ኢትዮጵያ ውስጥ ካሉ ግዙፍ የሚባሉ ህንፃዎች ውስጥ አንዱ ነው የሚል ሚዲያችን አሁን የደረሰው መረጃ እንደሚጠቁመው ተቋሙ ከአንድ ወር በፊት ሁሉንም ሰራተኞች ላልተወሰነ ጊዜ እረፍት እንዲወጡ አድርጓል። ይህ እርምጃ ዘውትር ሚዲያ ላይ የሚቀርቡት የአመራሩ ተቋም ያልተነገረ ቢሆንም ሚዲያችን ከመንግስት መረጃ ምንጮችና ከሰራተኞች እንዳረጋግጠው ድንገተኛ በተባለ በዚህ እርምጃ ሁሉም ሰራተኞች የግዳጅ እረፍት እንዲወጡ ተደርገዋል ይላል መሰረት። ለምን እረፍት መውጣት እንዳለብን በግልጽ አልተነገረንም ብለው ለመሰረት ሚዲያ የጠቆሙት ሰራተኞቹ እነሱ በአስቸኳይ እንዲወጡ ከተደረገ በኋላ በርካታ የተባበሩት አረብ ኤምሬት ዜግነት ያላቸው ሰዎች ግቢ ውስጥ ሰፍረው ካምፕ መሳይ አድርገውታል ብለዋል ይላል መሰረት። አሁን ላይ ወደ ቅጥር ግቢው በመግባት የተከለከለ መሆኑ የገለጹት እነዚህ የተቋሙ ሰራተኞች የጥበቃ ሰራተኞች ሳይቀሩ በሌሎች የደህንነትና የጸጥታ አባላት መተካታቸውንም አክለው ገልጸዋል። የሰራተኞቹ ጥሪ ካልተደረገላቸው በስተቀር ወደ ግቢ መመለስ የተከለከለ ነው የሚል ትዕዛዝም ደርሷቸዋል የሚሉ አንድ ስማቸው እንዲገለጽ ያልፈለጉ የሌላ የተቋሙ ሰራተኛ ነግረውናል ይላል። ማን መሰረት። ኤምሬትስ ከሰሜኑ ጦርነት ወዲህ በተለይ ደግሞ በቅርብ ወራት ከኢትዮጵያ ጋር በተያያዘ በተደጋጋሚ ስሟ እየተነሳ ይገኛል። የሰሞኑ የብዙዎች መነጋገሪያ ሆኖ የሰነበተውና በሮይተርስ የዜና ወኪል ይፋ የተደረገው የተባበሩት አረብ ኤምሬት ኢትዮጵያ ውስጥ በቤኒሻንጉል ጉሙዝ የገነባችው ግዙፍ ወታደራዊ ካምፕ ጉዳይ አሁንም አነጋጋሪ ሆኖ ቀጥሏል ይላል መሰረት። ሮይተርስ በዘገባው በኤምሬትስ ወጪ የተገነባውና ለሱዳን ፈጣን ኃይል ጦር ወይም ራፒድ ሰፖርት ፎርስ የስልጠናና የጦር መሳሪያ ድጋፍ የሚለው ካምፕ
የሱዳን እርስ በርስ ጦርነትን የሚያራዝምና ለበርካታ ሺህ ንጹሐን ሞት ምክንያት ሊሆን እንደሚችል ይጠቁማል። በኢትዮጵያ በኩል በይፋ እስካሁን በጉዳዩ ዙሪያ የተባለ ነገር ባይኖርም የሮይተርስ ጋዜጠኞች ፍቃድ እንዲሰረዝ ተደርጓል። ሚዲያችን የአፍሪካ አመራር ልዕቀት አካዳሚ አሁን ላይ የኤምሬትሶች ካምፕ ተይዞ ምን ላይ እንደዋለ ለማጣራት ሙከራ ያደረገ ሲሆን ሁለቱ ሀገራት ካላቸው ወታደራዊ ትብብር አንጻር ከወታደራዊ ስልጠና ጋር የተያያዘ እንደሆነ አንድ የመንግስት ኃላፊ ጠቁመዋል። በዚህ ዙሪያ የአፍሪካ አመራር ልዕቀት አካዳሚን በኢሜይል እንዲሁም አመራሮቹ በስልክ ለማነጋገር ያደረግነው ሙከራ አልተሳካም ይላል። ይሄ እንግዲህ የማን ዘገባ ነው? የመሰረት ዘገባ ነው። ለእኔ ከ15 ቀን በፊት የደረሰኝ ዘገባ ደግሞ ይህንን ሪፖርት መልሳችሁ የላካችሁልኝ ሰዎች ታይመር ስለነበረው መረጃውን መጀመሪያ ላይ ስመለከተው በፍጹም ሊሆን አይችልም የሚል እምነት ነው ያዳበርኩት ወይንም ያያዝኩት። ኧረ በቃን ይበቃናል። ምንድን ነው በቃ የእሱን ትንተና ሙሉ ዩቱብ ታሰማናል። አሁን መሰረት ሳይገባ ልታወራ ነው የመጣው። ተረጋጋ፣ ጨርሷል። ይህን ጉዳይ መጥቼ እኔም ደግሞ ለአድማጭ ተመልካቾች ማድረስ ስላለብኝ እና ተጨማሪውን መረጃ ነገር በዚህ ጉዳይ ላይ የደረስኩበትን ጉዳይ ይዤላችሁ እንደመጣ በዚህ አጋጣሚ በመናገር እኔ የደረሰኝ መረጃ በዚህ ካምፕ ውስጥ የገቡት ኤምሬትሶች አይደሉም። በእኔ በደረሰኝ በተላክልኝ መረጃ በጣም ዲቴል መረጃ የደረሰኝ የየመን ትራንዚሽናል ካውንስል ሳውዘርን ትራንዚሽናል ካውንስል አመራሮች ሙሉ የየመን በዩናይትድ አረብ ኤምሬት ወደ ዩናይትድ አረብ ኤምሬት አምልጠዋል የሚባለው አይድሩስ አልዙቤይዲን ጨምሮ ዋና አመራሩን ጨምሮ በርካታ የሳውዘርን ትራንዚሽናል ካውንስል አመራሮች በዚህ የአፍሪካ ልዕቀት አካዳሚ ምርምር ተቋም ውስጥ እንግዲህ የመን ውስጥ በሳውዲ እና በዩናይትድ አረብ ኤምሬት መካከል ያ ጉዳይ ሲነሳ አብዛኞቹ የሳውዘርን ትራንዚሽናል ካውንስል ወይም የደቡብ ሽግግር ካውንስሉ አመራሮች በቀጥታ ወደ ሪያድ እንዲመጡ ተጠሩ። ግማሾቹ ልኡካኖች አስቀድሞ አይድሩስ የሚባለው ዋና መሪ ወደ ሪያድ እንዲሄዱ አደረገና በኋላ እሱ ወደ ሪያድ ይሄዳል ተብሎ ሲጠበቅ ወደ ሪያድ ሳይሄድ በሞቃዲሾ አድርጎ ቦሳሶ አድርጎ በሞቃዲሾ አየር መንገድ አድርጎ ከሶማሊያ ወደ ዩናይትድ አረብ ኤምሬት መግባቱ ተነግሮ የዩናይትድ አረብ ኤምሬት እና የሶማሊያ ግንኙነት ሙሉ ለሙሉ እንዲሰረዝ ተደርጎ ዩናይትድ አረብ ኤምሬት ከሶማሊያ ያላትን ሙሉ ፐርሶኔል በተለይ ወታደራዊ እና ከወታደራዊ ቁሳቁሶቿን ይዛ እንድትወጣ የተደረገው ይሄ ግለሰብ በሞቃዲሾ በኩል ማንነቱን ቀይሮ እንዲያልፍ አውሮፕላን ወደ አቡዳቢ እንዲሄድ አደርጋችኋል በሚል በሳውዲ እና በዩናይትድ አረብ ኤምሬት መካከል ከፍተኛ ውጥረት እንዲነግስ ከዛም አልፎ ሶማሊያ ጭምር ዩናይትድ አረብ ኤምሬት ላይ እርምጃ እንድትወስድ ትሪገሪንግ ፋክተር የሆነ ጉዳይ ይሄ አመራር እና እነዚህ አመራሮች የሳውዘርን ትራንዚሽናል ካውንስል አመራሮች የሆኑ ሰዎች ወደ ዩናይትድ አረብ ኤምሬት እንዲገቡ ተደርጓል የሚለው እነዛ ሰዎች አሁን ባለኝ መረጃ እንግዲህ አሁን መሰረት የሚለው ዩናይትድ አረብ ኤምሬት ሰዎች ናቸው በዚህ ተቋም ውስጥ ያሉት ነው የሚለው። ከዛ ተቋም ውስጥ ነው ምሰራው ከሚል ሰው ደግሞ ለእኛ ለኤቢሲ የተላከልን መረጃ ላይ በጋርድ ታጅበው የሚወጡና የሚገቡ ማንም ሰው እንዳያቸው የማይደረጉ የየመን ሰዎች ነው የሚለው። የየመን የሽግግር ካውንስሉ አመራሮች በዚህ በአፍሪካ ልዕቀት ተቋም ውስጥ ገብተው እዛ ጥበቃ እንደሚደረግላቸው የሚገልጹ መረጃዎች ጋምላክ ሰረቻ ከ15 ቀን በፊት ደርሰው ነው የነበሩት መረጃዎች። ቴንክ ዩ ማሜ ጨርሷል።